አንድና አንድ ሪዝን ጋንገበት የሃይሚ ቃላቶች በጣም ያስጠሉ ነበርና ከሷም ብሶ በቃ ፕራንክ ነው ተባለ። ከሷም ብሶ ቅናተኛ ነገር በጣም የሚደብርና በጣም ልብ የሚነካ ነበረ ቤተሰብና ሰው እንዴት ነው ልቡ ጨክኖ እንደዚህ አይነት ቪዲዮ የሚሰራው? ዛሬ ቤተሰብ ከልቤ በጣም አዝኜ ነው የመጣሁት። ማርያምን በጣም እኔ እንጃ በቃ በጣም አዝኛለሁ። ያሳዝናል ሁሉ ነገር የሚደረገው ነገር የሚፈጠረው ነገር እዚህ ጋር በጣም እውነት በጣም ልብ ይነካል። እኔ እንጃ እኔ ስለነ ብሩኬና ስለ ሃይሚ ስናገር በእንደዚህ በጣሉበት መሀል ላይ ብዙ ነገር መሀላቸው ላይ ሲፈጠር በጣም እኔ እንባዬን የሚተናነቀኝ እግዚአብሔርን ነው የምላችሁ። እና ዛሬ ጠዋት ስነሳ ያየሁት ነገር በጣም የሚደብርና በጣም ልብ የሚነካ ነበረ ቤተሰብና ሰው እንዴት ነው ልቡ ጨክኖ እንደዚህ አይነት ቪዲዮ የሚሰራው አላቅም። ብቻ እኔ ይሄውላችሁ ልንገራችሁ ጠዋት ተነሳውና ዩቲዩብ ላይ ስገባ የሆነ ሳለ ማለት ነው ብሩኬ አደጋ ደርሶበት ሆስፒታል ነው ያለው ምናምን አንዳንድ ልጆች ሰርተዋል። በጣም ነው ያዘንኩት። እናት የምትባል እኮ ሴት አለች። እናት እኮ አለች ይሄ ልጅ እህቶች ወንድሞች እኮ አሉት እኮ እንዴ እናቱ ይሄን ነገር ስታይ ወይ የሆነ አጋጣሚ አይታ እንደው የሆነ ወይ ፌንት ብትነቅል ወይ የሆነ ነገር ብትሆን ምን እንደምን የሚያስደስታችሁ አንዳንድ ዩቲዩበሮች ማለት ነው። እና በጣም እንሰራውን ነገር ብናቅ ጥሩ ይመስለኛል። እግዚአብሔርን ነው የምለው። በጣም ይደብራል። እንደዚህ አይነት ንግድ መነገድ ብሩኬ ላይ በጣም ይደብራል። እኔ እንጃ እኔ ለምን እንደምታደርጉት ብቻ እግዚአብሔር እኮ እኔ እንዲፈጥሮ ማውራት በጣም ያስጠላል። እኔ ፍፄ ጋር ደውዬ ምንም ነገር እንደሌለ ነው የሰማሁት። ማታ ደውዬለን ነበረ ሁሉ ነገር ሲስተካከል እናስታርቃቸዋለን ግን ድምጼን እንዳታወጪው ምናምን ስላለኝ ነው እዚህ ጋራ መረጋጋት ይረጋጉ ችግር የለውም ብሏል። ግን በቃ ከዛ በኋላ ምን እንደተፈጠረ አላቅም። እኔ ብቻ አላቅም ምን እንደተፈጠረ እነሱ መሀል ላይ እንደተፈጠረ አላቅም። ግን መኪና አደጋ ደረሰበት ብሎ ከውስጥ ነው የደረሰን መረጃው ከውስጥ ነው የደረሰን አሉ። ከውስጥ እኮ ብቻቸው እኮ ቲክቶክ ላይ ምናምን ላይ እኮ ያሳውቁን ነበር። የሆነ ነገር እኮ ክንጭብ ተደርጎ እኮ ቪዲዮ ወጣ ነበር እኮ ብሩኬ የሆነ ነገር ቢሆን እንዴት እንደዚህ ነገር ይደረጋል? ግን ቤተሰብ እና አስመሳይ አንዳንድ ዩቲዩበሮች አሉ ባለጌ ዩቲዩበሮች። እውነተኛ ዩቲዩበር ስንባል አንዳንዴ በጣም ይደብራል። በቃ እንዴ ሃይሚ እኔ እንጃ ብቻ ሃይሚ ሁሉ ነገር ትታ እውነት በቃ ወደ ራሷ ብትመለስ ጥሩ ይመስለኛል። እግዚአብሔርን ነው የምላችሁ። ይሄ ሁሉ ነገር የሚፈጠረው መሀላችሁ ላይ ይሄ ሁሉ ነገር የተፈጠረው ሃይሚ ብትታረቅና እሺ ብትኑሩ ይሄ ሁሉ ነገር ባልተፈጠረ። እውነቴን ነው የምናገረው። አዎ ሃይሚ ለኛ ነች አውቃለሁ። ግን በቃ ለምን እንደዚህ አይነት ነገር ይፈጠራል? ለምን በቃ ለምን መሀላችሁ ላይ መጥፎ ነገር እንዲገባ ታደርጋለች? ማርያምን ለምንድን ነው መሀላችሁ ላይ መጥፎ ነገር ገብቶ ሁለቱም የሚያለያያቸው ነገር ለምንድን ነው የሚደረገው? ለምን ሃይሚ እንዲህ ታደርጋለች? ማርያምን ጥሩ አይደለም በቃ እንዴ እውነት ነው። ልጁ ትላንትና ምን ቪዲዮ ሰርቼ ነበረ። እቺን ቪዲዮም እንትን አድርጎ ነው መሰለኝ ትላንትና መኪናውን ቢቀበሉ ጥሩ ይመስላል። አነዳዱ ጥሩ አይደለም በጣም ያው እናንተ ስትናደዱ እንዴት እንደምትነዱ አታውቁም። ስለዚህ ምናምን ብዬ ይሄን ቪዲዮ ሰርቼ ይሄን ተገን አድርገው ይሁን አላቅም የሰሩት ይሄን ቪዲዮ ብቻ እግዚአብሔር የስራቸውን ይስጣቸው። በጣም ያሳዝናል። ደግሞ አንዷ ክፍታፍ ማንናት የምትባለው አስመሳይ ነሽ። እሺ አንቺን ብሎ ጓደኛ አንቺን ብሎ የሰፈር ልጅ ምናምን የምትይው አንቺ ወልከፍ ስሙ ያለችውን ሃይሚን ያለቻትን ነገር ስሙ። እሳት ያቀጣጣላችሁ የሆነ ነገር እንዲያደርግ የሆነ ነገር እንዲፈጠር ኦዲየንስ ለምን አባሽ ትሳደቢ እና እኔ ላችሁ ምንድነው ነገር አታጋግሉ። አይመለከታችሁ ማለት የነሱ ጉዳይ ነው። እነሱ ይፍቱት እንጂ አንቺ ለምን ገባሽ ተረማሃላችሁ? ተናገርኩበት እንደዚህ ለመናገር ቪዲዮ ለመስራት የመጣሁበት አንድና አንድ ሪዝን ጋንገበት የሃይሚ ቃላቶች በጣም ያስጠሉ ነበርና ከሷም ብሶ በቃ ፕራንክ ነው ተባለ። ከሷም ብሶ ቅናተኛ ቅንቅና በጣም ነው ማለት እኔ እንጃ እንደዚህ አይነት ሰው አይቻላቅም። በጣም የሚገርም ፐርሰናሊቲ ያላት ልጅ ናት። እንደዛ እንኳን ሰድባት ተዘግዘቂ ከሷ ጋር መዘግዘግ ትችያለሽ። የማነች ውልክፍ ከየት እንደምትሸላቅም ውልክፍ ጓደኛዬ ነኝ ምናምን ያለች አንበራራም ትላለች ቲክቶክ ላይ ራሱ ማለት ነው ላይቭ ላይ ገብታ ሃይሚ ጓደኛዬ ሃይሚ ስለ ሃይሚ አውቃለሁ ምናምን የምትል ይየረዛ ባክሽ ወደዛ ውልክፍ ምን ትመስላለች? በእናታችሁ ምን ታርግሽ ሃይሚ ማናት ስሟን አልነግራችሁም። እዚህ ጋር ቪዲዮ ሶሲ አግዛ እኮ ነው በእናታችሁ ሃይሚ የምትሳደበው። እናንተ ምን አይነት ምቀኛ የተሰበሰበበት ህዝብ ነው ያለው እንዴ? ማነች እቺ ደግሞ ከየት የመጣች ውልክፍ ነች? በእናታችሁ ሃይሚን ለመሳደብ ሃይሚ ራሷን ታያለች። ሃይሚ ማነች እሷ ምናምን እንዴ? ይመለከትሻል አንቺ ቅንቅናም ይመለከትሻል አንቺ ስለ ሃይሚ ኦዲየንስን የመሳደብ ምንም እንትን ኃይል የለሽም አንቺ። ኦዲየንስ ሰድበሽ ታባሽ ልትገቢ ነው። ኦዲየንስ ሰድበሽ እከካ ቅናተኛ እቺ ቅናተኛ ነች ወስፋታ። ይቅርታ አድርጉልኝ ቤተሰብ። ሃይሚ ሲናገሯት እናደዳለሁ።
በቃ ሃይሚ የብሩኬ ነች። ብሩኬና ሃይሚ ይታወቃሉ። ነገ ታርቆ ይመጣሉ እናውቃለን። ነገር ግን አንዳንድ ልጆች አላችሁ ዩቲዩብ እየሰራችሁ አፈር ብሉ እንደዚህ ቆሻሻ ነገር የምትናገሩባቸው። አንቺን ጓደኛ ተብዬው ጓደኛ ነች። አሁን በቀደም ቲክቶክ ላይ ሙልጭ አድርገው እየሰደቧት ነበር እቺ ልጅ ማለት ነው። ሙልጭ አድርገው ጓደኛ ነች አውቃታለሁ። እረዛ አስመሳዮች እናንተ ናችሁ። አስመሳዮች ጠጋ እያላችሁ ልጅቷን እንትን የምታደርጉት አስመሳይ ወዳጅ መስላችሁ አስመሳዮች ማርያምን። እና ውዶቼ ተረጋጉ። ምንም ነገር የሚፈጠር ነገር የለም ነው የምላችሁ። ተረጋጉ፣ ይታረቃሉ። አዎ ሃይሚ እልህ ላይ ነው ያለችው፣ እልህኛ ነች። ከሱ ጋር ሃይሚ ከሶሲ ጋር እንዲመጣ ስላልፈለገች ነው። ብሩኬ ደግሞ አንዳንድ ችግር አለበት አብሮ ከሶሲ ጋር የሚመጣው ነገር ባለፈው ብለናል እኛ። ከሶሲ ጋር አብራ አትምጣ፣ የሆነ ነገር እሷ የምትወደውን አበባ እሷ የምትወደውን ቾኮሌት አርገ ፎ አርገ ሰርፕራይዝ አርገ ብጠራት ሃይሚ ይቅርታውም ትቀበላለች። ሃይሚ አንዳንዶቹ ሌላ አፍቅራ ነው ሌላ ምን ብላ ነው የምትሉ ልጆች አላችሁ። ማንን ነው የምታፈቅረው እስቲ ንገሩኝ። ኧረ ተው ፈልስፋችሁ የምታወሩት ማንን አፍቅራ ደግሞ ሃይሚ ማንኛው ነው አፍቅራ ነው? በእናታችሁ ማን ነው ከብሩኬ በላይ አይን ላይ የሚገባላት ሰው አግኝተን የምታፈቅረው? እና ባካችሁ ምን አለች መሰላችሁ ሃይሚ የማንም ልቅምቅም የሰው ልክ አቅም ብላ 24 ሰዓት አድርጋላችኋለች። የማንም ልቅምቅም የሰው ልክ አቅም ማለቷ ስለኔ ሳያውቁ ዝም ብሎ የሚያወሩትን ነው ለነሱ ነው ያስቀምጥ። ስለኔ ሳያውቁ ስለኔ የሚያወሩት ብላ ነው በቃ የማንም ልቅምቅም የሰው ልክ አቅም የኔን ልክ ሳያውቁ ስለኔ ያወራሉ ለሚያወሩባት ነው ይሄን መልእክት ያስቀመጠችው ማለት ነው። እና ቤተሰቦቼ ምንም የሚፈጠር ነገር የለም። ኦዲየንሶቻችን ተረጋጉ። ሆስፒታል የገቡ ልጆች አሉ፣ እግዚአብሔር ይማራችሁ። ምንም ነገር የለም ባካችሁ። ሆስፒታል ልጆች እየገቡ ነው ያሉት። ትላንትናም ሰምቻለሁ፣ ትላንትናም ተልኮልኛል። በቲክቶክም በዩቲዩብም ተልኮልኛል። ልጆች ሆስፒታል እየገቡ ነው። የሆነ ነገር አድርጉ። እኛ ምን እናርግሽ? እነሱሽ እነ ፍፄ እነ ጓደኞቹ አላደረጉት። እኛ ምን እናርግሽ? እኛ አንገናኛችሁ። የሚገናኙት እነ ፍፄ እነ ጓደኞቹ እነ ቤካ አሉ። መጨረሻ ላይ ሁሉ ነገር ይስተካከላል። ቤተሰብ መስተካከሉ አይቀርም። ምቀኛ ወደ ኋላ ይቀራል። ሀቡ መጥቶ ነበር ከነ ወንድሙ መጥቶ መለኛው መጥቶ እንደው አንድ ሁለቱንም በኩርኩም ቢያጋጭልኝና ቢያስታረቃቸው ደስ ይለኛል። እባክህ መለኛው ናና እባክህ የሆነ ነገር ፍጠር፣ በቃ የሆነ ነገር ፍጠር፣ እውነት የሆነ ነገር ፍጠር፣ በቃ ናና። እነዚህ ልጆች ምንም በቃኛ ነፍሳችን ሊያወጡን ነው። እውነቴን ነው የምናገረው። መለኛው ትላንትና ተናግሯል፣ እመጣላችኋለሁ ብሏል። አሁን በቅርብ ካሁኑ ካልታረቃችሁ እመጣላችኋለሁ ብሏል። ያውቁታል ደግሞ በደንብ አድርጎ ስለመለኝ ነው በደንብ አድርጎ። ስለዚህ ሃይሚ ተረጋጊ፣ ወደ ጭንቅላትሽ ተመለሺ። መታረቅ አለብሽ። ታይረፊ ነው ብሎ እውነቴን ነው የምናገር። ቤተሰብ በጣም ይደብራል እንደዚህ መሆን እና የብሩኬን ጦስ ጡንቡሳቱን ይዛችሁ ገደል ግቡ። በመኪና አደጋ እንደዚህ ሆነ ያላችሁት ሁሉ እንደው በቃ ለእናንተ ያድርጓልም፣ ግን በቃ እግዚአብሔር የስራችሁን ይስጣችሁ፣ ምላሳችሁ ይቆለፍ። ለብሩኬን የተመኛችሁ ሁላችሁ የተመኛችሁ ዩቲዩበሮች አሳፋሪ ናችሁ። ማርያምን አሳፋሪ ናችሁ። በጣም ያሳፍራል። ብሩኬን በዚህ መልኩ ለመጉዳት የምታስቡ ሰዎች ብቻ እግዚአብሔር የስራውን ይስጥ። ለማንኛውም ቤተሰብ ቻው። ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳቸዋለሁ።